በ54ኛው የኢትዮጵያ አትሌቲክስ ሻምፒዮና ዛሬ በሁለተኛ ቀን ውለው በወንዶች 10000 ሜትር ፍጻሜ አትሌት ይስማው ድሉ አሸናፊ ሆኗል። ከአትሌቶች ፉክክር በተጨማሪም የአየር ሁኔታው ለውድድሩ ፈታኝ እንደነበር ተገልጿል። በዛሬው ዕለት 7 የፍጻሜ ውድድሮች የተደረጉ ሲሆን የመወዳደሪያ ትራክ ችግር በአትሌቶች ውጤት ላይ ተጽዕኖ መፍጠሩ ነው የተገለጸው። አብርሃም አድማሱ ተጨማሪ አለው። ሁለተኛ ቀኑ ላይ በደረሰው 54ኛው የኢትዮጵያ አትሌቲክስ ሻምፒዮና 7 የፍጻሜና ሌሎች የማጣሪያ ውድድሮች ያስተናገደ ሲሆን ተጠባቂ በነበረው የወንዶች 10000 ሜትር አትሌት ይስማው ድሉ ከአማራ ክልል በ28 ደቂቃ 48 ሰከንድ 67 ማይክሮ ሰከንድ አንደኛ ሆኖ አጠናቋል። በረከት ነጋ ከኢትዮ ኤሌክትሪክ እንዲሁም ዘነባ አየለ ከፌዴራል ማረሚያ ቤቶች ሁለተኛና ሶስተኛ ደረጃንም አግኝተዋል። በአትሌቶች መሃል ከነበረው ፉክክር ባለፈም የዕለቱ ደመናማ የአየር ሁኔታ እጅግ ፈታኝ እንደነበርና ሆኖም በውድድሩ የጠበቀውን ውጤት ማስመዝገቡን አትሌት ይስማው ድሉ ለኢቲቪ ተናግሯል። ውድድሩ ያው አሪፍ ነው። ያው ትንሽ የጠንካራ አትሌት አሉ። በዚያ ላይ ደግሞ ትንሽ አየሩ ከበድ ይላል። በጣም ትንሽ ወጥቼ ልመራ ማስቤ ነበር፣ ግን አየሩ ትንሽ ከበድ ስለሚል ቢያንስ ተነሱ ጋር ሆኜ ቢያንስ ተፎካካሪም ስላሉ እነሱን ጠብቄ ያው እንግዲህ ለወርቅም በቅቻለሁ። ሰርቻለሁ፣ ለፍቻለሁ። በቃ የሰራውትን እዚህም የተሻለ እንትን አግኝቻለሁ። የ800 ሜትር ወንዶችና ሴቶች የፍጻሜ ውድድርም በእለቱ የተካሄደ ሲሆን በወንዶች ጀነራል ብርሃኑ ከሸገር ከተማ፣ የኦፕሰን ቦሩ ከመቻል እንዲሁም ብሩክ ታደ ከኢትዮ ኤሌክትሪክ ከ1 እስከ 3 ወጥተዋል። በሴቶች የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽኗ አትሌት ሀረገወይን ካላዩ በ2:02:81 አንደኛ ስትወጣ፣ አስቴር አሬራ ከኦሮሚያ ኮንስትራክሽን ኢንጂነሪንግ ሁለተኛ፣ ዱርሴቱ ቦርማ ከሸገር ሲቲ ሶስተኛ ደረጃን አግኝተዋል። የመጀመሪያ ተሳትፏን በድል ማጠናቀቋ የተለየ ደስታን እንደሰጣትም አትሌት ሀረገወይን ገልጻለች። ውድድሩ አሪፍ ነው፣ ምንም አይልም። ትንሽ ከበድ ያሉ ልጆች ነው። ደግሞ ለኢትዮጵያ ሻምፒዮና የመጀመሪያ ነው። ቦታ ተያዙ ምናምን ጉድለት ነበር። አሪፍ ነው። በአጠቃላይ ምንም አይልም። ተፎካካሪዎቹ ልምድ አላቸው። እኔ በአንጻሩ ሲያየው አሪፍ ነው። ለኔ ለመጀመሪያም ስለሆነ በጣም ደስ ብለኛል። ዳገር የሚነሳው የማዘውተሪያ ስፍራ ችግር ለኢትዮጵያ ሻምፒዮና የውድድር ከፍታ ላይም ተጽዕኖ ፈጥሯል። ውድድሩ እየተካሄደበት ያለው የኢትዮጵያ ስፖርት አካዳሚ የመወዳደሪያ ትራክም የአትሌቶች ውጤት ላይ ከፍተኛ ተጽዕኖ ማሳደሩም ተገልጿል። ትራኩ በጣም ችግር አለ ኢትዮጵያ ውስጥ። አንደኛ ሐዋሳ ቢሆን ጥሩ ነበር። አሁን ዘንድሮ 54ኛው እዚህ እንዲሆኖ በሁለተኛው ማም እንዲከውን ቀጣይ 55ኛው እንዴት ሆነን ነው እንትን ምን በቃ እና መስተካከል አለበት። አንደኛ ኢትዮጵያ ውስጥ የትራክ ችግር በጣም አለበት። ትራክ በጣም መሰራት አለበት ነው። ውድድሩ ላይ በጣም ትልቅ ተጽዕኖ ነው የሚያሳድረው። ድምቀቱ ከዚህ የበለጠ መድመቅ ይችል ነበረ። አትሌቶችም በተለይ ከ400 ሜትር ጀምሮ የሚሮጡት አትሌቶች 400፣ 200፣ 100 ሜትርና ሪሌ ነው መሰናክል 110 መሰናክል እንደዚህ የሚሮጡ ልጆች 8 አትሌት ነበር መሮጥ የነበረበት። 7 አትሌት ብቻ ነው እየሮጠ ያለው። ከ800 ሜትር በላይ ያለው የስታንድ ከምንም የኪሎ ሜትርም የሚቀንስ ነገር የለውም ባለው ነው እየሮጡ ያሉት። ብዙ ያን ያክል ችግር የለውም ማለት ነው። በውድድሩ ያሸነፉ አትሌቶችም በቀጣይ በዚህ መድረክ ያገኙትን ድል በዓለም አቀፍ መድረክ መድገም እንደሚሹም ነው የተናገሩት። ያው ይሄንን አስጠብቄ የሮጥኩትን ደግሞ ለኦሎምፒክና ለዓለም ሻምፒዮና ተዘጋጅቼ ያው እንግሎ ላይ የሚካሄደው ሚኒማ ላይ እዚያም ጥሩ ውጤት አምጥቼ ያው ከሌሎች አትሌቶች ጋር ከኬንያና ከኡጋንዳ ከተለያዩ እንትኖች ከነሱ ጋር ገብቼ ያው እንድሳተፍ ነው። ከዚህ የበለጠ ውጭም ሄጄ እንዲወዳደር ፈልጋል ማለት ጥሩ ነው። በአጠቃላይ አሪፍ ነበር። በሌሎች የዕለቱ የፍጻሜ ውድድሮች በ400 ሜትር ወንዶች መርከዲዮስ ወልዴ ከኢትዮ ኤሌክትሪክ፣ በሴቶች አጃይባ ልዩ ከሲዳማ ቡና እንዲሁም በ3000 ሜትር መሰናክል ሴት ወሰን ያሰፋ ከጥሩነሽ ዲባባ አትሌቲክስ ማሰልጠኛ ማዕከል፣ በስልት ዝላይ ወንዶች ፍጻሜ ዶልማች ከኢትዮጵያ ንግድ ባንክ አሸናፊ አትሌቶች ሆነዋል። ሻምፒዮናው በነገው ዕለትም ሲቀጥል በርካታ የማጣሪያና 6 የፍጻሜ ውድድሮች የሚካሄዱበት ይሆናል። ኢትዮጵያ ንግድ ባንክ የ2017 ዓ.ም የኢትዮጵያ ሴቶች ፕሪሚየር ሊግ አንድ ጨዋታ እየቀረው ትላንት ሻምፒዮን መሆኑ ይታወሳል። በአሰልጣኝ ብርሃኑ ግዛው የሚመራው ክለቡ ለተከታታይ 5 ዓመታት የፕሪሚየር ሊጉን ዋንጫን በማንሳትም ታሪክ ሰርቷል። አሰልጣኙ በቀን የዜና ሰዓት ከኢትዮጵያ ቴሌቪዥን ጋር በነበራቸው ቆይታ እንደገለጹት የውድድር ዓመቱ ፈታኝ ቢሆንም እንደ ቡድን መጫወታችን ግን ሻምፒዮን እንድንሆን አግዞናል ብለዋል። የውድድር ዓመቱ እንግዲህ በጣም ፈታኝ ነበረ። አንደኛ የ2016
ክረምት ላይ ነበር ውድድሩ የተጠናቀቀ። ከዛ ደግሞ የቻምፒዮንስ ሊግ የምስራቅ አፍሪካ ውድድሮች ነበሩና በርካታ ልጆች ጉዳት ላይ ነበሩ። ፈታኝ ነበረ። ግን ፈታኝም ቢሆን እንደ ቡድን ነው የምንጫወተው። በጣም በርካታ ልጆች አሉ ጎበዞች። እንደሚታወቀው የኢትዮጵያ ንግድ ባንክ በሀገር ደረጃም የሚያገለግሉ ልጆች ናቸውና ከበረኛ እስከ አጥቂ ያሉት ልጆች እጅግ በጣም የተሻለ ስራዎችን ሰርቷል። ውጤታማ ልጆችን በመያዝና ንግድ ባንክም ከጎናችን ስለሆነ ሻምፒዮን መሆን ችለናል። በቀጣዩ የውድድር ዓመትም አዳዲስ ተጫዋቾችን በማስፈረም በአገር ውስጥና አህጉር አቀፍ ውድድሮች ተፎካካሪነታችንን እናስቀጥላለን ሲሉም አሰልጣኝ ብርሃኑ ግዛው ጨምረው ገልጸዋል። ቲማችንም እዚህ ከተሸነፈ 2 አመት ሞልቶታል። 50 ጨዋታ በተከታታይ ያሸነፈ ቡድን ነውና ሌላው ደግሞ በምስራቅ አፍሪካ 3 ክለቦች ሻምፒዮን መሆናቸው ይታወቃልና ተመልሰው ግን ወደ ሊጉ አልሄዱም ቻምፒዮንስ ሊግ ከገቡ በኋላና በአገር ውስጥ ብቻ ሳይሆን በምስራቅ አፍሪካ ሪካርድ ሰብረናል 5 ጊዜ ተከታታይ። አሁን ደግሞ ልዩ የሚያደርገው ከቻምፒዮንስ መልስ ደግሞ ወደ ምስራቅ አፍሪካ ውስጥ መግባታችን የሚጠገኑ ቦታዎች አሉ። እንግዲህ ኢትዮጵያ ንግድ ባንክ ማኔጅመንቱ እና እንደሞ ቦርዱ ይሄን ኃላፊነት ሰጥቶናልና ከሀገር ውስጥም እንደገና ውጭ ያሉትም ፕሮፌሽናል ተጫዋቾችንም አምጥተን አምና ኢስት አፍሪካ ላይ ውጤታማ የነበርን አስቀጥለን በቻምፒዮንስ ሊግ ደግሞ የተሻለን ስራ ለመስራት ነውና በዚህ 4-5 አመት ከሌሎቹ እግር ኳሶች የኢትዮጵያ ንግድ ባንክ በአፍሪካ ደረጃ ላይ ያደረገው ያለው ነገር ቀላል አይደለም። ምክንያቱም ብዙዎቹ ጊዜ ነው በውድድሩ የሚወጡትና የዚህ ታሪክ ባለ አካል ደግሞ በመሆኔ በጣም ደስተኛ ነኝ። በኢትዮጵያ ፕሪሚየር ሊግ 28ኛ ሳምንት ጨዋታ ወላይታ ዲቻ አርባ ምንጭ ከተማን 2-1 አሸነፈ። ዛሬ 9 ሰዓት ላይ በተደረገው ጨዋታ ለወላይታ ዲቻ ሙሉቀን አዲሱና ካርሎስ ዳምጠው ግቦችን ሲያስቆጥሩ አህመድ ሁሴን የአርባ ምንጭ ከተማን ብቸኛ ግብ አስቆጥሯል። 12 ሰዓት ላይ ዛሬ ሊደረግ የነበረው የባህር ዳር ከተማና የኢትዮጵያ መድን ጨዋታ ደግሞ ግንቦት 1 10 ሰዓት ላይ እንደሚደረግ ተገልጿል። ከውጪ በአውሮፓ ቻምፒዮንስ ሊግ ግማሽ ፍጻሜ የመልስ ጨዋታ ዛሬ ምሽት ፓሪስ ሰን ጀርመን ከአርሰናል ፓሪስ ላይ ምሽት 4 ሰዓት የሚያደርጉት ጨዋታ ይጠበቃል። የመጀመሪያው ዙር ጨዋታ በፓሪስ ሰን ጀርመን 1-0 አሸናፊነት መጠናቀቁ ይታወሳል። አንተነህ ሲሳይ ተጨማሪ አለው። ፓሪስ ሰን ጀርመን የሚያውቀው የ18 ዓመት ወጣት እያለ ነው እግር ኳስን በባርሴሎና ቢ ቡድን ተጫውቶ ያሳለፈው ሚካኤል አርቴታ በ1990ዎቹ መጨረሻ የካታላኑ ክለብ በያዛቸው እንደነ ሉዊስ ኤንሪኬ፣ ፔፕ ጋርዲዮላ፣ ፊሊፕ ኮኩ፣ ኢማኑኤል ፔቲና ጄራርድ ሎፔዝ አይነት ልዩነት ፈጣሪ አማካዮች ምክንያት ለዋናው ቡድን የመሰለፍ ዕድል በማጣቱ ነበር ወደ ፈረንሳይ ያመራው። ፓርክ ደስ ፕሪንስ ከመድረሱ በአውሮፓ ቻምፒየንስ ሊግ ከኤሲ ሚላን በነበረው ጨዋታ የተሰለፈው ሚካኤል አርቴታ አማካይ ላይ የአንድሬ ሼፍቼኮና ጂናሮ ጋቱሶን ኳስ ብልጫ የተቆጣጠረበት መንገድ ያኔ ወጣት ለመሪነት መፈጠሩን ያሳየበት እንደነበር የቀድሞው የፓሪስ ሰን ጀርመን የቡድን አጋሩ ኤድዋርዶ ሲሲም ከዚህ አትሌቲክ ጋር በነበረው ቆይታ ተናግሯል። ሚካኤል አርቴታ በአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ የመልስ ጨዋታ ዛሬ ራሱን ለዓለም ካስተዋወቀበት ክለብ ፓሪስ ሰን ጀርመን ይገናኛል። ከምንም በላይ ደግሞ በባርሴሎና ቤት ከሉዊስ ኤንሪኬ አትሻለም ተብሎ ወደ ፓሪስ ሰን ጀርመን የተሸኘው አርቴታ ቦታ እንዳይኖረው ያደረገውን የሀገሩ ልጅ ኤንሪኬን አሸንፎ ለፍጻሜ ለመድረስ በፓርክ ደስ ፕሪንስ ትልቅ ፈተና ይጠብቀዋል። በመጀመሪያው ጨዋታ ኤሚሬትስ ላይ 1-0 የተሸነፉት መድፈኞቹ ውጤቱን ለመቀልበስ ሌላ ተአምር ያስፈልጋቸዋል። ከሉዊስ ኤንሪኬ በኋላ ስም ካላቸው ተጫዋቾች ወጥቶ በወጣቶቹ እንደ አዲስ አስፈሪ ሆኖ የተሰራው ፓሪስ ሰን ጀርመን በተደራጀው የመሃል ክፍሉና በአስፈሪው የፊት መስመሩ በደጋፊዎቹ ታግዞ ለሙኒኩ ፍጻሜ ለመድረስ ይፋለማል። ግን ፓሪስ ሰን ጀርመን በአውሮፓ ቻምፒየንስ ሊግ አንድ መጥፎ ታሪክ አለው። በመጀመሪያው ጨዋታ ባርሴሎናን 4-0 አሸንፎ በመልሱ ጨዋታ 6 ግቦች ተቆጥረውበት ከውድድሩ የተሰናበተበት በመድረኩ ከተስተዋሉ ከባድ ቅልበሳዎች ቀዳሚውን ያስተናገደ መሆኑ ምንም እንኳን የመጀመሪያውን ጨዋታ 1-0 አሸንፎ ቢመጣም ዛሬም ቀላል ፈተና እንደማይጠብቀው ሌላ ማሳያ ነው። የሁለቱም ቡድን አሰልጣኞች ከጨዋታው በፊት በሰጡት ሐሳብ ጨዋታውን አሸንፈው ለፍጻሜ ለመድረስ መዘጋጀታቸውን ተናግረዋል። እዚህ ያለነው ታሪክ ለመስራት ነው። ምን ማድረግ እንዳለብን እናውቃለን። ከመጀመሪያው ጨዋታ ብዙ ተምረናል። በሁለታችን መካከል ያለው ልዩነት እጅግ ጠባብ ነው። ለፍጻሜ ለማለፍ ያለንን እድል በሚገባ እንጠቀማለን። እዚህ የተገኘነው ስለሚገባ ነው። የመጀመሪያውን ጨዋታ አሸንፈናል። ሁለተኛውንም ጨዋታ እናሸንፋለን። ሚካኤል አርቴታ ትልቅ ተጫዋች ነበር። አሁንም ትልቅ አሰልጣኝ ሆኗል። በአርሰናል ቤት የሰራውን ማየት በቂ ነው። ጨዋታው ቀላል ይሆናል ተብሎ አይታሰብም።
በሩብ ፍጻሜው ሪያል ማድሪድን 5-1 አሸንፎ የመጣው አርሰናል በምሽቱ ጨዋታ የቶማስ ፓርቲን ግልጋሎት ከቅጣት መልስ ማግኘቱ ጠንካራውን የፓሪስ ሰን ዠርሜን መሃል ክፍል ለመቆጣጠር ትልቅ እድል እንደሚፈጥርለትም ይጠበቃል። በኳታር ባለሀብቶች የሚተዳደረው ፓሪስ ሰን ዠርሜን ከባለፉት 6 ዓመታት 4 ጊዜ ለግማሽ ፍጻሜ ቢደርስም የአህጉሩን ትልቁን ዋንጫ ግን አንድም ጊዜ ማሳካት አልቻለም። ወደ ፈረንሳይ ተጉዞ ባደረጓቸው ያለፉት 2 ጨዋታዎች የተሸነፉት መድፈኞቹም በመድረኩ በሜዳቸው በመጀመሪያው ጨዋታ ተሸንፈው ውጤቱን የቀለበሱትን የአያክስ አምስተርዳምና ቶትንሃም ስፐርን ታሪክ ለመጋራት ፓርክ ደስ ፕሪንስ ላይ የሚፋለሙም ይሆናል። መሀል ሜዳ ላይ የዣኦ ኔቬስ፣ ቪቲናና ፋቢየን ሩይዝ ጥምረት ከቶማስ ፓርቴ፣ ማርቲን ኦዴጋርድና ደክለን ራይስ ጋር የሚደረገው ፍልሚያ ደግሞ የኡስማን ዴምቤሌ፣ ክቪቻ ካቫርስኬሊያና ዲዘርዱ የአጥቂ ጥምረት ከዊሊያም ሳሊባ፣ ዩሪያን ቲምበርና ሉዊስ ኬሊ የሚደረገው ትንቅንቅ ምሽት 4 ሰዓት ላይ በፈረንሳይ ዋና ከተማ የሚጠበቀው የመልስ ጨዋታ ትዕይንትም ይሆናል። የቡካዮ ሳካ፣ ማርቲኔሊና በዛሬው ጨዋታ የፓርቲን መመለስ ተከትሎ የፊት መስመሩ ላይ ይሰለፋል ተብሎ የሚጠበቀው ሚካኤል ሜሪኖ ከአሽራፍ ሀኪሚ፣ ማርኪኒዮስና ኑኖ ሜንዴስ ጋር የሚያደርጉት ትግልም ሌላኛው ተጠባቂው ጉዳይ ይሆናል። ከኢቲቪ 57 የምሽት የስፖርት ዜናዎቻችን ተጠናቀቁ። ደግነት መኩሪያ ነበርኩ። በሰላም ደሩ።